In another life, this may have been different. Now Luka Modric making some shooting space. Hits the post and in! Modric takes. It's a header from centre. Modric strikes it well. Oh, Modric strikes it brilliantly. What a goal! Excellent control from Modric. Brilliant! Absolutely brilliant! Age-defying football. Luka Modric. Der guckt der Messi ziemlich komisch. በልቤ ኩራት እንደሞላ ከታላቅ ምስጋና ጋር የማይደበዝዙ ትዝታዎችን ይዤ ከማድሪድ እሰናበታለሁ። ከዓለም የክለቦች ሻምፒዮና በኋላ የማድሪድን ነጩን መለያ ሜዳ ላይ ባለብሰውም ሁሌም የሪያል ማድሪድ ደጋፊ ሆኜ ግን እኖራለሁ። ለታላቁ የማድሪድ አማካይ ሉካ ሞድሪች የመጨረሻ የቤርናባው እግር ኳስ ዘመኑ መጋረጃ ተዘግቷል። ማድሪድን ሲሰናበት ክለቡን እንደ ማንኛውም ተጫዋች አገልግሏል ተብሎ ግን አይደለም። ባለፉት 10 እና ከዚያ በላይ ዓመታት የሪያል ማድሪድ ወራሪነት በስፔን፣ በአውሮፓ፣ በዓለም ክለቦች ውድድር ሲሳካ ሉካ የታሪኩ ዋና ቀያሽ ሆኖ ይነሳል። ከግርማ ሞገስ፣ ከአስደናቂ ኳስ ስርጭት፣ ከሚዛንነት፣ ከወጥነት ጋር ሉካ ሞድሪች ማድሪድን ተለይቷል። በጆዜ ሞሪኖ መልማይነት በ2012 ከቶትናም ሆትስፐርስ መጣ። በጥቂት ጨዋታዎች ትዕግስት አልባ የማድሪድ ደጋፊዎች በጥርጣሬና በተቃውሞ ተቀበሉት። ጆዜ ጥቂት ዓመታትን ታገሱ፣ ስለሱ የምትናገሩትን ትቀይራላችሁ አሉ። ከዚያ በኋላ የሆነው ታሪክ ነው። በማድሪድ የአማካይ ስፍራ ላይ አበራ። የኦርኬስትራው ኮንዳክተር፣ የሻምፒዮኖቹ ሜትሮኖም ሆነ። 590 ጨዋታዎች፣ 26 ዋንጫዎች፣ የባለን ዶር ተሸላሚ። ለማድሪድ ለእግር ኳስ ሁሉን ሰጥቶ ተሰናበተ። ሉካ ሞድሪች Luka Modric va a debutar en todo un clásico. Now Luka Modric making some shooting space. Hits the post and in! Este es mi primer trofeo con Real Madrid. ሪካርዶቹና የሻምፒዮንነት ክብሮቹ ብቻቸውን ብዙ ሊባልላቸው ይችላል። ነገር ግን ሞድሪች በጸጥታ በእግሮቹ ብቻ እየተናገረ ሜዳ ላይ በነበረው ንግስና፣ ጽናትና ወጥነት ማድሪዳውያን አይረሱትም። እግር ኳስ አይዘነጋውም። በጆዜ ሞሪኖ ነውጠኝነትና በካርሎ አንቸሎቲ እርጋታ በሁለቱም ዓለም በተመሳሳይ ስሜት የነበረ ተጫዋች ነው። የማድሪድ የቻምፒየንስ ሊግ ክብሮችን ሁሉንም በሚባል ደረጃ የአውሮፓ ኃያል ክለቦችን በማንበርከክ ደግሞ ደጋግሞ ከቶኒ ክሮስና ካዚሜሮ ጋር በብልጫ ማድሪድ እንዲያመጣ መሃል ሜዳው ላይ ነግሷል። የሶስቱ ጥምረት በአንድ ቡድን ከታዩ የማይዘነጉ ታላቅ አሸናፊ አማካይ ጥምረቶች አንዱ ተደርጎ ይታወሳል። የመጨረሻው ቀሪው ምልክትም የካዚሜሮንና ቶኒ ክሩስን ውሳኔ ተከትሏል። በቅርቡ ካርሎ አንቸሎቲ ሞድሪች የሚጫወትበትን ደቂቃ ወደ መወሰን ተሸጋግረው ነበር። የ39 ዓመቱ ሉካ ሞድሪች በሜዳ ውስጥ መግባት እንጂ መቆየት የማያስፈልገው ተጫዋች መሆኑን ግን ማሳየት ቻለ። ቡድኑ በአንድ ደረጃ እሱ ሲገባ ያድጋል። ክላስ ቋሚ መሆኑን አሳይቷል። ፍራንክ ፑሽካሽ ይዞት የቆየውን የማድሪድን በትልቅ ዕድሜ ጎል የማስቆጠር ሪከርድም ሰብሯል። Modric takes. It's a header from centre. Luka Modric. ሳንቲያጎ ቤርናባው አንድን ተጫዋች ሳይሆን ትልቅ የማሸነፍ ዘመን የፈጠረ ታሪካዊ የማይረሳ በክለቡ የታሪክ ግርግዳ ላይ በትልቁ የሚሳል መሪ ኮከብ ሚዛን ሜትሮኖሙን ያጣል። እግር ኳስም በዘኖትር ታዳሚዎቹ የየትኛውም ክለብ ደጋፊዎች ሆነው የእኛ በሆነ ብለው የሚመኙትን አርቲስቱን ይሰናበታል። ሁሌም ማድሪስታ ነኝ፣ በልቤ ኩራት እንደሞላ ከታላቅ ምስጋና ጋር የማይደበዝዝ ትዝታ ይዤ እሄዳለሁ ብሏል። ከነጩ ቤት ቢሄድም በእግሮቹ የኳላቸው ትዕይንቶች፣ ከጓደኞቹ ጋር ያመጣቸው ክብሮች ፈጽሞ እንዳይዘነጋ ያደርጉታል። የእግር ኳስ ውቡ ገጽ ሉካ ሞድሪችን ይመስላል። ለእኔ ደግሞ ኩራቴ ነው። ምክንያቱ ደግሞ በማድሪድ ማንም እምነት ሲያጣበት እኔ ወደ ቤርናባው አድርሻዋለሁና 12፣ 13፣ 14 ዓመታት በማድሪድ አለ የምኮራበት ሉካ ሞድሪች ለምትሰጠው ታክቲክ የታመነ የቡድን ተጫዋች
ለጓደኞቹ ማደግ ሜዳ ውስጥ ያለ ማጂክ አንዳች የተለየ ነገር ያለው ያልተለመደ ተጫዋች ነው። ጆዜ ሞሪኖ ሉካ ሞድሪችን የገለጹበት ልብ የሚሞላ አስተያየት ነው። ትሪቡን የኮከቦች ገጽ ከሞድሪሲ እስከ ታላቁ ቤርናቢዮ ሉካ ሞድሪች ስንብቱን ተከትለን ታሪኩን እንከታተል። Best FIFA Men's Player of the Year award goes to Officially, the best player of the year is Luka Modric. አሁን የክሮኤሽያው ልፋት ተመልካች አግኝቷል። እንግሊዝ ለንደን ላይ የዓለም እግር ኳስ ከ10 ዓመታት የሊዮኔል ሜሲና ክሪስቲያኖ ሮናልዶ በኋላ አዲስ ተጫዋች መንገስን ተመልክቷል። በሪያል ማድሪድ የተከታታይ ቻምፒየንስ ሊግ በክሮኤሽያ የመጀመሪያ ዓለም ዋንጫ ፍጻሜ ጉዞ ላይ ቁልፍ ሚና የተወጣው ሉካ ሞድሪች የዓለም ቁንጮ ተጫዋች ሆኖ ተመርጧል። የማይደክመው ወሳኝ ጎሎችንም የሚያስቆጥረው ሉካ በመድረኩ ላይም ተናገረ። This award shows that we all can become the best with hard work, dedication and belief. All dreams can come true. የሚሰማኝ ነገር እጅግ ከፍ ያለ ነው። ይህ በዙሪያ ያሉ ሰዎች ሁሉ ስራ ነው። ብዙ ሰዎች አንድ ላይ ሆነው ስላገዙኝ የሆነ ነገር ነው። ሽልማቱን ያነሳውበት ዓመት የማይታመን ዓመት ነው። በጋራም በግልም ስላጣጣምኩት ድል ከፍ ያለ ደስታ ላይ ነኝ። መቼም የማርሰው ዓመት። ሞድሪች፣ ዴቪድ ዴሂያ፣ ዳኒ አልቬስ፣ ሰርጂዮ ራሞስ፣ ራፋኤል ቫራን፣ ንጎሎ ካንቴ፣ ኤዲን ሃዛርድ፣ ኬሊያን ምባፔ፣ ሊዮኔል ሜሲና ክሪስቲያኖ ሮናልዶ ጋር በመሆን የዓመቱ ምርጥ ቡድን ስብስብ ውስጥም ተካቷል። ይህም ድርብ ሽልማት ሆኖለታል። እሱ ይህ ሽልማት ይገባዋል። እጅግ ምርጥ ተጫዋች ነው። በማድሪድ ትልቅ አሻራ መፍጠር የቻለ ኮከብ ነው። እኔ ብሸለም የሚሰማኝን ደስታ ያህል ተሰምቶኛል። ሰርጂዮ ራሞስ ስለ ሉካ ሞድሪች ተናግሯል። የሉካ ሞድሪችን የውጣ ውረድ ታሪክ በትሪቡን Modric. Now he'll unleash one! Sensational goal! በባልካን አገራት ገዳይ ጦርነት ወቅት ታህሳስ 8 1991 የሰርቢያ አማጺ ሚሊሻዎች ሞድሪሲ የምትባለውን መንደር ጥሰው ገቡ። ከቬልቤት ተራሮችና ዳልማቲያ ምድር ስር ያደፈጡ ክሮኤሽያውያን ቤተሰቦች በድንገተኛው የአማጺያን ጥቃት በጭንቀት እየተራወጡ ነው። ሉካ ሞድሪች ሲኒየር የቤተሰባቸውን የቤት እንስሳት ወደ ነጻ ቦታ ለማሸሽ ይንቀሳቀሳሉ። እድለኛ አልነበሩም። የሰርቢያ አማጺያን በመሃል ያዟቸው። እሳቸውን ጨምሮ 5 አባወራዎች በሰርብ ሚሊሻዎች በጭካኔ ተገደሉ። አማጺያኑ በግድያቸው ለሞድሪሲ ነዋሪዎች ይህንን ቦታ ጥላችሁ ውጡ የሚል መልእክት አስተላለፉ። ያንን ክስተት ዛሬ ላይ የዓለም ዋንጫው ኮከብ ተጫዋች ተብሎ የተመረጠው ሉካ ሞድሪች ገና በ6 ዓመቱ ተመለከተው። የሟቹ ሉካ ሞድሪች ሲኒየር ልጅ ሉካ ሞድሪች በዚያ የብዙዎችን ሕይወት በቀጠፈ የባልካን ጦርነት በስደት የሚቅበዘበዝ ሕፃን ነበር። አሳዳጊ አያቱን በጭካኔ የተነጠቀ ሞድሪች ከዚህ በኋላ የሕይወትን ፈተና ይጋፈጣል። በጊዜ ሂደት ቁንጮ የእግር ኳስ ተጫዋች ሆነ። ሃሪ ሬድናፕ እንዳሉት የትኛውም አሰልጣኝ የትኛውም ክለብ የኔ ቢሆን ብሎ የሚመኘው ፍጹም ልዩ ኮከብ ሆነ። ከሞድሪሲ የጦርነት ባሩድ ሽታ ድባብ እስከ ዓለም እግር ኳስ ዋንጫ ኮከብ ተጫዋችነት ሉካ ሞድሪች surely seals it for Croatia, and that is the insurance goal that they wanted. በቀድሞዋ ዩጎዝላቪያ ስር በነበረችው ክሮኤሽያ ሞድሪሲ በምትባል ትንሽ ቦታ ተወለደ። አብዛኛው እድገቱን ያደረገው ስማቸውን በወረሰው አያቱ ሉካ ሞድሪች ሲኒየር እጅ ነው። ሕፃንነቱ ከክሮኤሽያ የነጻነት ጦርነት ወቅት ጋር ተላተመ። 1991 ላይ አያቱ በሰርቦች ከተገደሉ በኋላና ቤታቸውን በትንሽ አእምሮው ጭምር እየተመለከተው ወደ አመድነት ከተቀየረ በኋላ ለ7 ዓመታት በስደተኛነት በአንድ ሆቴል ውስጥ ለመኖር ተገደደ። ሆቴል ኮሎቫሬ የሉካና የቤተሰቦቹ መሸሸጊያ ጥግ ሆነ። እሱ በሚኖርባት ዛዳር ከተማ
በቀን በሺዎች የሚቆጠሩ ቦምቦች የሰው ልጆች ላይ ይወድቃሉ። የሞድሪች አባት የክሮሺያን ጦር በመካኒክነት ተቀላቅሏል። ሉካና ጥቂት ሕፃናት በዚያ የጭንቅ ሰዓት መሃል ደስታ የሚሰጣቸውን ነገር ፈጠሩም። የተጠመዱ ቦምቦች ስጋት ሆነውም የጥይት ባሩድ ሽታ ያጀባቸውና የቦምብ ፍንዳታ ያሸብራቸው ባለችው ትንሽ ክፍተት እግር ኳስን የመውጫ ቀዳዳ አደረጉም። የሆቴል ክሎቫሪ ቃል አቀባይ ከጊዜ በኋላ ስለ ሉካ ሞድሪች ሲናገሩ በጦርነቱ ምክንያት ከተሰበሩብን መስታወቶች ይልቅ ሉካ በኳስ የሰበረብን ይበልጣል። ሙሉ ቀን ኳስ መጫወት የማይሰለች የተለየ ልጅ ነበር ይሉታል። በልጅነቱ ጀቮንሚር ቦባንንና ፍራንቼስኮ ቶቲን ያስባል። በዚያ የጦርነት ማዕበል የማይተነበይ ድባብ መሃል በእግር ኳስ ካስጨናቂ ሕይወቱ ስለመውጣት ያልማል። Luka Modric. Champions League winner, domestic titleist, agile, ball control enthusiast, wizard in midfield. Standing at 5'7" and a slim 143 pounds, Luka Modric has survived worse than a tackle from Arturo Vidal. Born in Madrici, a tiny suburb on the slopes of the Velebit Mountains. I might only have one match, but I can make an explosion. ካደገበት የጦርነት ድባብ ባሻገር ተክለ ሰውነቱ ለሞድሪች ፈተና ሆነ። እግር ኳስን እንደ ማንኛውም ሕፃን መጫወቱን የተቃወሙ ባይኖሩም በፍጹም ትልቅ ደረጃ ላይ ለመድረስ ግን የሚያስችል ተክለ ሰውነት እንደሌለው ብዙዎች ይናገሩት ነበር። ቀጭን ነው፣ ለማመን የሚከብድ ቀላል ሰውነትም ነበረው። ቁመቱም ከበርካታዎቹ ያነሰና ለምርጥ ስፖርተኝነት ለእይታ የማያሳጨው ነው። ቤተሰቦቹ ያግዙታል። በኤንአር ዛዳር እንዲሰለጥን እድል አመቻቹለት። ሀዲክ ስፕሊት የሚሰኘው እሱ የሚኖርበት አካባቢ ክለብ የሞድሪችን ተክለ ሰውነት ተመልክቶ አላስፈርምም አለ። በስፖርቱ የሞድሪች አባት የሚባለው ቶሚስላቭ ባሲች ግን ተስፋ አልቆረጠም። በአጭሩ ቅኝት ተጫዋች ውስጥ ልዩ ተሰጥኦ ማየቱን አምኗል። በ2001 ሞድሪች 16 ዓመት ሞላው። ቶሚስላቭ ባሲችም ሉካ ሞድሪች በዳይናሞ ዛግሬቭ ክለብ እንዲመለመል እድል አመቻቸ። ሞድሪችን ከተመለከቱ በኋላ የክለቡ ኃላፊዎች ወደ ቦስኒያ ሄርዞጎቪና በውሰት ለዙኒስኪ ሞስታር ክለብ እንዲጫወት ላኩት። በዚህ ጊዜ ነው ሞድሪች እድሉን በደንብ የተጠቀመው። በ18 ዓመቱ ገና የሊጉ የዓመቱ ኮከብ ተጫዋች ሆነ። ቀጭን ቢሆንም ሜዳ ሙሉ ይሮጣል። ኳስን በጥበብ ያሽሞነሙናል። በሁሉም አቅጣጫ ብዙ አይን እንዳለው ተጫዋች እንቅስቃሴዎቹን በተለየ ሁኔታ ያነባል። በሁሉም ቦታ ይጫወታል። ለዚያውም ከፍተኛ የኃይል አጫወት በሚበዛበት ሊግ እኒህን ሁሉ ማድረግ ቻለ። ሞድሪችም በቦስኒያ ሊግ የተጫወተ ተጫዋች የትም መጫወት ይችላል አለ። እውነትም የእሱ የእግር ኳስ ስኬት መነሳቱን ጀመረ። Still my ball kindly. What a hit from Luka Modric. Real Madrid won't be complaining, and it's Modric with the finish. ወደ ክሮሺያ ተመልሶ እንደገና በውሰት ለኢንተር ዛፖርሶች ተጫወተ። በተጫወተበት ዓመት 2004 የክሮሺያ እግር ኳስ ተስፋ ያለው የዓመቱ ተጫዋች ተብሎ ተመረጠ። 2005 ላይ ትልቁ የአገሪቱ ክለብ ዳይናሞ ዛግሬቭ ተረከበው። የ10 ዓመት ኮንትራትም አስፈረመው። ከመጀመሪያ ፊርማው ክፍያ ባገኘው ብር ሞድሪች በስደት ሲቅበዘበዙ ለኖሩት ቤተሰቦቹ ዛዳር ከተማ ላይ መኖሪያ ገዛ። ከዳይናሞ ዛግሬቭ ጋር በተከታታይ ሻምፒዮን ሆነ። ክሮሺያውያን የዚህን ተጫዋች ተሰጥኦ ማየት ጀመሩ። ኳስን በፍቅር ያሽሞነሙናል። የጨዋታ መምራት ብቃቱ ልዩ ነው። ትንሽ ግን ከሁሉም ጎልቶ የሚታይ ሆነ። እግር ኳስን ይዝናናበታል። ከዳይናሞ ጋር በአህጉራዊ የክለብ ጨዋታዎች ሲታይ ሌሎች ክለቦች የሚያስተውሉት ጀመር። በ4 ዓመት የዛግሬቭ ቆይታው 31 ጎሎችን 29 የጎል ኳሶችን በማቀበል ተወዳጅ ሆነ። ዳይናሞ ዛግሬቭ በክሮሺያ ሲገን ሉካን የሚያሳድዱ ትልልቅ ክለቦች ቁጥርም ጨመረ። ባርሴሎና፣ አርሰናል፣ ቼልሲ አጥብቀው ሞድሪችን ፍለጋ አንኳኩም። የቶትናሙ ክለብ ሊቀመንበር ዳኒ ሌቪ ወደ ዛግሬቭ አንድ ቀን አቀኑ። በክለቡ ሪከርድ በነበረው ዋጋ ሉካ ሞድሪችን
በ16.15 ሚሊዮን ፓውንድ ማስፈረማቸው ይፋ ሆነ። ስለ ተጫዋቹ በቂ መረጃ የነበራቸው ጥቂቶች ናቸው። የፕሪሚየር ሊጉን ጉልበት ጠያቂነት፣ ፍጥነት በመመልከት የሞድሪችን ተክለሰውነት በማሰብ አይሳካለትም ብለው ቀድመው የደመደሙም አሉ። በዋንዲ ራሞስ አሰልጣኝነት ሞድሪች ለ6 ዓመት ፈረመ። በርካቶች እንደገመቱት ሲጀምር ብዙ በቶትናም አልተሳካለትም። ጉዳት ወዲያው ያጋጥመዋል። ለፍርድ የሚሸክሉ ሚዲያዎችም ፕሪሚየር ሊጉ የሚበዛበት ተጫዋች አሉት። ቬንገርም ተመሳሳይ አስተያየት ሰጥተውበት ነበር። ምናልባት ቀጭንና ደቃቃ መስል ይሆናል፣ ነገር ግን በስነ ልቦናም በአካልም ጠንካራ ሰው ነኝ፣ ሰውነቴ ለእግር ኳስ ችግር ሆኖብኝ አያውቅም በማለት ሞድሪች አስተባበለ። ሃሪ ሬድናፕ የቶትናምን ቡድን ሲያሰለጥኑ ግን በተለይም ከአርሰናል ጋር 4-4 ከተጠናቀቀው ጨዋታ ተነስተው የቶትናም ቡድን የሚገነባው በሞድሪች ላይ ነው አሉ። የሚወደውን የአማካይ ቦታ ስፍራ ሰጡት። ጎሎችን በማስቆጠር ቡድን በመምራት ሳይደክሙ በመጫወት ቴክኒክ ክህሎቱን በማሳመር በፕሪሚየር ሊጉ እንዲታይ ያደረጉት። ሞድሪች የአሰልጣኞች የክለቦች ህልም የሆነ ተጫዋች ነው። ልምምድ ሲሰራ እንደ ልዩ ፍጡር ነው። አያማርርም። ተከላካዩን በፈለገው መንገድ ማለፍ ይችላል። በኳስም ከኳስ ውጭም ሜዳ ላይ የሚሰራው ስራ ልዩ ነው። በዓለማችን ምርጥ 4 ቡድኖች መጫወት ይችላል ሲሉ ሃሪ ሬድናፕ መሰከሩለት። ስፐርስ ተጨማሪ 6 ዓመት ኮንትራት አቀረበለት። 2010 ላይ ብዙ ክለቦች ቢጠይቁኝም የእግር ኳስ ጨዋታ ትልቅ እድል ላመቻችልኝ ስፐርስ እታመናለሁ በማለት ኮንትራቱን አደሰም። በ2010-11 የውድድር ዓመት በቶትናም ድንቅ አቋሙን አሳየ። የወቅቱ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ለኔ የዓመቱ ኮከብ ተጫዋች እሱ ነው ሲሉ መሰከሩለት። በፕሪሚየር ሊጉ የተሳኩ ኳሶችን በመስጠት ሜዳ ውስጥ በብዙ በመትጋት ኳስ አመሻሽቶ በማቀበል የፕሪሚየር ሊጉ መነጋገሪያ ሆነ። የቶትናም ደጋፊዎች የዓመቱ ምርጥ ተጫዋች ብለው መረጡት። ከዚህ ዓመት በኋላ ቼልሲ ሞድሪችን ፍለጋ የቶትናምን እንቅልፍ ነሳም። 22 ሚሊዮን ፓውንድ ከዚያም 27 ሚሊዮን ፓውንድ አቀረበ። ሞድሪች ከለንደን ውጭ ለማምራት መረጠ። ሁለቱም ጥያቄዎች ውድቅ የተደረጉበት ቼልሲ የሞድሪችን ዋጋ 40 ሚሊዮን ፓውንድ አድርጎ ቶትናምን እንደገና ተማጸነ። በዚህ ሁሉ መሃል ግን የተጫዋቹ ልዩ ክህሎት የሚያውቁት ጆዜ ሞሪኖ ሞድሪችን በ30 ሚሊዮን ፓውንድ ወደ ሳንቲያጎ ቤርናቢዮ ነጠቁት። እሱ የመሃል ሜዳ እንቅስቃሴ ራስ ነው። በተጫዋቾች ጭንቅንቅ መሃል ሳይቸገር የሚወጣ በማድሪድ እያንዳንዱ ቀን የጫና ነው። ሞድሪች ጫናውን መቋቋም ብቻ ሳይሆን ሁላችንንም ከሚያስገርመን እድገት ጋር ብቅ ይላል በማለት ክሪስቲያኖ ሮናልዶ መስክሮለታል። በካርሎ አንቸሎቲና ዚነዲን ዚዳን ጋር በመሪነት ወሳኝ ቦታ እየተሰጠው የቻምፒየንስ ሊግ ክብሮችን አሳክቷል። እሱ በሆነ ምክንያት ሲርቅ ማድሪድ የሚቸገር ቡድን ሆኖ ታይቷል። እሱ በማድሪድ አማካይ ቦታ ሲኖር ነፃ የሚወጡ ተጫዋቾች ቁጥር ከፍ ይላል። የተከፈተውን ቦታ ሁሉ ይደፍናል። የተቃራኒ ቡድን ኃይል ሲበረታ የጨዋታ ስልት ምትን ይቀይራል። ሲፈልግ የጨዋታውን ፍጥነት ይጨምራል፣ ሲያስፈልግ ይቀንሳል። አእምሮው እጅግ ፈጣን መሆኑ ብቻ ሳይሆን ኳስን የሚንከባከብበት መንገድ ክሮሼው ሞዛርት አስብሎታል። አቃቂር ለማውጣት ሁሌም በተሰናዱ የማድሪድ ደጋፊዎች ፊት ሁልጊዜም በግርማ ሞገስ የሚቆም ተጫዋች ይሉታል። የቀድሞው የሊቨርፑል አሰልጣኝ ጄራር ሆዬ ትንሽ ግን ፈጣን ፈጣሪ፣ ባለንስር ዓይን፣ ጠንካራ ሰራተኛ ብቻ ሳይሆን የተረጋጋና የሚሰራውን የሚያውቅ ንጹህ ኳስ የሚሰጥ ኳስ በማስጣል ብቻ ሳይሆን ኳስ ለተገቢው እንቅስቃሴ መዋሏን እስኪያረጋግጥ የማይቆም ኮከብ። ሞድሪች ሲጫወት በእርግጠኝነት ሌሎች በደንብ ይጎላሉ ብለውለታል። በማድሪድ በቆየባቸው ዓመታት ሁሉ ያንን አስመስክሯል። Modric. Now he'll unleash one! Sensational goal from Luka Modric! በዓለም እግር ኳስ ዋንጫ ትንሿን ሀገር እስከ ፍጻሜ እየመራ የሀገሪቱን ትልቅ የእግር ኳስ ታሪክ ጽፏል።
ከ32 ሀገራት ከተውጣጡት ሁሉም ተጫዋቾች ጋር ተወዳድሮ እንደሱ ሜዳ የሸፈነ አልተገኘም። ለሀገሩ ኃላፊነት ለመውሰድ ወደ ኋላ የማይል መሆኑን አሳይቷል። ሁሉም ነገር የተቸረው አማካይ መሆኑን አስመስክሯል። ድራገን ስቶኮቪች እንደመሰከሩለት ሞድሪች ከነዣቪ ኢኔስታ እኩል በአእምሮ የሚጫወት ተጫዋች ነው። ነፃ አድርገው፣ ነፃነት ስጠው፣ ጨዋታውን እንደምትፈልገው ያስረክብሃል። ዮክራይፍ ስለ ሞድሪች የመሰከረው። ፖል ስኮልስ፣ ዚነዲን ዚዳን፣ አንድሬ ሼቭቼንኮ በርካቶች የልዩ ጥበብ ባለቤት ብለውታል። ሌሎችን ጥሩ የሚያደርግ ተጫዋች፣ ራስ ወዳድ ያልሆነ፣ ቡድን የሚያስቀድም፣ ሲከላከልም ሲያጠቃም የሚያምርበት፣ ኳስ እግሩ ላይ ሆና የተወለደ በማለት ስለ ኢቫን ቤሊች ገልጾታል። የልጅነት ፈተናው የአሁን ስኬቱን እንዴት እንደሚመለከተው ተጠየቀ። የልጅነት ጊዜን ማስታወስም መርሳትም አልፈልግም። ፈታኝ ነበር። የቦምብ የጥይት ድምፅ፣ የፈንጂ ፍንዳታ እየሰማን የምንወዳቸው ሰዎች ሁሉ የሞቱበትን ክስተት ማስታወስ አልፈልግም፣ ግን ደግሞ አልረሳውም። ያንን ፈተና አድርጌም አልቆምኩም። ሁሉንም በጠንካራ ስራ አልፌዋለሁ። በሁለት እግሮቹ ይጫወታል። በአጭሩም በረጅሙም ለተጫዋቾቹ ኳስን በትሪ የሰጠ እስኪመስል ድረስ የተመቻቸ ኳስ ያቀብላል። በውጭኛው የእግሩ ክፍል የሚያደርገውን አንዳንዶች በውስጠኛው ያድርጉትም። ኳስን አሽሞንሙኖ ሲያንከባልል የጥበባዊ ስራ ትዕይንት ያህል ይማርካል። የኦርኬስትራው መሪ፣ የሚድፊልዱ ምትሃተኛ፣ ወፉ፣ ሉኪታ ቅጽል ስሞቹ ናቸው። ከሞድሪሲ የባሩድ ሽታ ድባብ እስከ ዓለም እግር ኳስ ኮከብ ተጫዋችነት ሉካ ሞድሪች በትሪቡን የኮከቦች ገጽ። In another life, this may have been different. Now Luka Modric making some shooting space. Hits the post and in! Modric takes. It's a header from centre! Modric strikes it well! Oh, Modric strikes it brilliantly! What a goal! Excellent control from Modric!